አድማጮች ይሄ ስኬታማ ኦፕሬሽንን በተመለከተ ያውም ከአዲስ አበባ በቅርብ ርቀት ምን ይመስላል የሚለውን የምናቀርብላችሁ ከዚያም ፈጠን ስንል ምክንያታችን ይገባችኋል። ፕሮግራሞቻችን በርከት ያሉ ስለሆነ ዋና ጉዳዩ ላይ እንደውም በጉጉት የምትጠብቋቸው ዶክመንተሪዎችም አሉና እዚህ አንጻር እንፈጥናለን። ጥቃቱ ውጊያው ከአማራ ክልል ከምንለው መስተዳደር በቅርቡ የመውጣት እድል እንዳለው ያመላከተ ነው ይላሉ ስለ ሁኔታው መረጃ ያቀበሉን ሰዎች። አፋባሃ አሳምነው እዝ በሸዋ ግንባር ከአዲስ አበባ በቅርብ ርቀት ወታደራዊ ማጥቃት የሰነዘረው የእዙ አካል በሆነው ኃይለማርያም ማሞ ክፍለ ጦር አማካኝነት ሲሆን ጥቃቱ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ሁለፋ ከተማ ላይ የተፈጸመ መሆኑን ከግንባር የተገኘው መረጃ ያመለክታል። አዲስ አበባ በቅርብ ርቀት በምትገኘው ሁለፋ ከተማ የተፈጸመው ጥቃት ለእዙ ብቻ ሳይሆን ለአጠቃላይ ፋኖ ትግል መነቃቃት የፈጠረ ነው። የፋኖ ኃይሎች በአዲስ አበባ ዙሪያ ሁለፋ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥቢያ የብልጽግና ወታደራዊ ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንፃ ውስጥ ወታደራዊ ጥቃት በመሰንዘር 2 ካምፖችን፣ 1 ምሽግ እንዲሆን ያገዛዙን ፖለቲካዊ መገልገያ ማዕከላትን መጥቃታቸውን በዚህም በቁጥር ያልተገለጸ ግን ደግሞ በርከት ያለ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸው የዚህን ዝርዝር ሪፖርት በነገው ዕለት እናደርሳቸዋለን ብለዋል። በሁለቱም ወታደራዊ ካምፖች ላይ በደረሰው ከባድ ጉዳት የፋኖ ኃይሎችን ማጥቃት መቋቋም ያልቻለው ያገዛዙ ጥምር ጦር ወደ ኦሮሚያ መስተዳድር መሸሹን የገለጸው የእዙ ግንባር መረጃ በውስን ኪሳራ በቡልጋ ከተማ አስተዳደር ቱለፋ ከተማ ውስጥ የሚፈለገውን ወታደራዊ ግብ ማሳካት መቻሉን በአውደ ውጊያው የውሎ መረጃን በተመለከተ ያደረሱን ሪፖርት ያመለክታል። እግሬ አውጪኝ ብሎ የሸሸው የብልጽግና ጦር ቱለፋ ከተማን ለቆ መውጣቱን ተከትሎ ከተማው ለሰዓታት በፋኖ ኃይሎች እጅ መቆየቷን በግንባር መረጃው ላይ አመልክተዋል። ግዳጃቸውን በድል የተወጡ የፋኖ ኃይሎች ወደ ዋናው ቤዛቸው ከመመለሳቸው በፊት በከተማ ውስጥ አቅደው ተዘጋጅተው የገቡበትን ኦፕሬሽን በተሳካ ሁኔታ አከናውነዋል። አመራር ብለው በየደረጃ ያስቀምጧቸውን አካል በምርኮ መወሰድ ያለባቸውን ወስደዋል። እምቢ ያለና የተቆላ እንዳለ ተሰምቷል። ከዚያም በኋላ ስትራቴጂክ ወታደራዊ ያሏቸውን ቦታዎችና አጥቅተው ወደ ዋና ቦታቸው ለመመለስ መጀመሪያ በእቅድ ያካተቷቸውን ሙሉ በሙሉ ማሳካታቸውን ገልጸዋል። ይህን መሰሉ የከተማ ኦፕሬሽን እንደሚቀጥል የአፋባሃ አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ለኦፕሬሽን እና ዘመቻ መምሪያ ኃላፊው በማብራሪያም አሳውቋል። በተለይ የህልውና ትግሉን አማራ ተብሎ ከታጠረው አጥር ለማስወጣት ሸዋን ማዕከል ያደረገ ትግል አስፈላጊነቱን ያመላከተም ነው ሲሉ የገለጹት። በተመሳሳይ ተከታታይ ውጊያዎች የተካሄዱባቸው የሸዋ ቀጠናዎች በተለምዶ አጠራር አዳማ፣ ድሬ፣ ኮርማበር የሚባሉ የምንጃር ቀጠናዎች የብልጽግና ሰራዊት ለቆ ወደ ኦሮሚያ መስተዳድር እንዲፈረጠጥ በሸዋ ግንባር በቀጠለው ጠንካራ ውጊያ ደጀን አልባ የሆነው የብልጽግና ሰራዊት የብርሃኑ ጁላ ሰራዊት ወደ አዋሳኝ ቦታዎች ለማፈግፈግ የተገደደው ተጨማሪ ኃይል ፍለጋ እንደሆነ የግንባር መረጃዎቹ በግልጽ ተመላክተዋል። ይሄ ሁኔታ በጣም የትግሉን ሂደት እንዴት እየበየነው እንደሆነ ነው የምናየው። የምንጃር ተዋሳኝ በሆኑ የኦሮሚያ መስተዳደር አካባቢዎች አዳዲስ ወታደራዊ ካምፖችን በመገንባት ላይ ይገኛሉ። ይሄ ሰሞኑን ስናቀርበው እንደነበረው አዲስ አበባን ራሷ የፌዴራል ፖሊስ ኦሪንቴሽን ሰጥተዋል። አዲስ አበባ ፖሊስ ኦሪንቴሽን ሰጥተዋል። ሁለትና መረጃውን አቅርበን ነበር። አሁን የኦሮሚያ ስፔሻል ፎርስ ልዩ ኃይል የሚባለው አዲስ አበባን እንዲቆጣጠር በማድረግ የፌዴራልና የአዲስ አበባ ፖሊስ ወደ አማራ ክልል እንዲገባ በማድረግ አማራ ክልል ካለው መከላከያ ኃይል ቀንሰው በአፋር በኩል ወደ ኤርትራ እንዲያጠቃ የሚያሰኝ ስትራቴጂዎች ለመቀየስ ነው እየሞከሩ ያሉት። ይሄ ፈተና ውስጥ የከተታቸው ሚሊሻው እየተናደ መጣ፣ አድማ ብተናው እየተናደ መጣ። የሚላከው ፌዴራልና አዲስ አበባ ፖሊስ የት ቡሬና መካነ ሰላም ሊሮጥ ነው፣ ደንበጫ ሊገባ ነው። ከመጣ ጎጃም ችግር የለውም ይምጣ ብለዋል። መቀባበል አድርገን የግብፅ አረቄን ጋብዘዋለን ብለዋል። ሄዶ ይሞክር ችግር የለም። ሰዋ አሁን የምናየውን ሁናቴ እያየን ነው። ምንጃር ሩጦ ይገባል። የምንጃር ነጭ ጤፍ የጌቶቹ ምሳ ሲባል ገብተዋል። ቁርስ ላይ አጠናቀው ምሳ ብርሃኑ ጁላ እያጨሰ ምንጃርን ብትዝታ እንዲያያት ነው የሚያደርጉት። ምንም ችግር የለም። ጎንደር ይግባ መልስ አለ። ቤት አማራ ሁሉ ላይ ምን እየተካሄደ እንደሆነ እያየ የሚደንቅ ነገር ነው እየተሰራ ያለው። የምንጃር ተዋሳኝ በሆኑ የኦሮሚያ መስተዳደር አካባቢዎች አዳዲስ ወታደራዊ ካምፖችን ለመገንባት ነው ጥረት እያደረጉ ያለው። ከዚህ ቀደም አረርቲ ጫፍ ላይ ተጨማሪ ወታደራዊ ካምፖች ሰርቶ ነበረ የፒፒ ኃይል ወይም የነ አብይ አህመድ ኃይል። አሁን ደግሞ ከቱለፋ የምትባለው ከተማ ማዶ ባሉ ተዋሳኝ አካባቢዎች ላይ ቤዝ የሚሆን ወታደራዊ ካምፕ ለመስራት ነው እየተዘጋጀ ያሉት። ለአዲስ አበባ ቅርብ የሆኑ የምንጃር ቡልጋ ቀጠናዎች
ለአገዛዙ የሞት ወረዳ ተብለው የሚጠሩ አካባቢዎች ወታደራዊ ኪሳራ ለመዳን በቅርብ ርቀት በኦሮሚያ መስተዳደር ስር ወታደራዊ ካምፖችን ማድረግ እንደመረጠ ከግንባር የተገኘው መረጃ ያመለክታል። አማራ ክልል ቤዝ አይሆነኝም እያለ አዋሳኝ ቦታዎች ላይ ጉድጓድ መቆፈር ከጀመረ ጥሩ ነው፣ እየቆፈረ ይግባ። ተጋዳፊ ብቅ እያለ ሰላምታ ይሰጣል። ከዛ በኋላ ትግሉ እንዴት እያየለ እንዴት ወደፊት እየገፋ እንደሆነ የሚያሳይ ነው። ይህ የአብይ አህመድ አገዛዝ ያደራጀው የምብለብ ሰራዊት የፋኖ ኃይሎች ማጥቃት እየጨመረ በሄደ ቁጥር ውጊያው ከአማራ መስተዳድር ቀጠናዎች ይወጣል ከሚል ተጨባጭ ስጋት የተነሳ እንደሆነ የሚታዩት መረጃዎች አመላካት ናቸው። የጉዳዩ ተከታታዮች ደግሞ የሁኔታውን የሚያጠኑ ስለ ሁኔታው አጥንተው ትንታኔ የሚሰጡ ሰዎች እንደሚሉት ፋኖ ውጊያውን አማራ አሁን ተብሎ ከሚጠራው ወይም ከተከለለው ቀጠና በማውጣት ወደ ወሳኙ ማዕከል ለማሻገር ወታደራዊ ህብረትና የጋራ ዘመቻዎችን ማድረግ ወሳኝ ምዕራፍ እንደሆነ ተረድቷል። ስለዚህ አንዳንድ በውስጥ መጓተት የነበሩ እዛናዚህ መጓተቶችን በተቻለ መጠን በማስቀረት ትግል ላይ የማተኮር አዝማሚያ ሁናቶች ናቸው የሚታዩት። እነዛ ነው። ለዛ በየቀኑ የምታየው ነገር መጓተት ሳይሆን በየቀኑ አሁን እንዲህ አይነት እንቅስቃሴ የተደረገ ነው። በዛች ሽብልቅ ውስጥ ገብተው እዛም እዚህም የሚያጓትቱ ሰዎች እየጨለመ ሲመጣ ምን ትንሽ ዲያስፖራ ጋር ነው በተገኘው 15 ውርውር የሚባለው እንጂ መሬት ላይ ትንሽ ጥሩ የሆነ እንቅስቃሴ ይታያል። እንቀጥል። ከሰሞኑ በሸዋ ግንባር የፋት ተራሮች፣ በመሬ ሸለቆ፣ በመንዝ ሜዳና በቡልጋ ሸንተረሮች፣ በምንጃር ወሳኝ መሬት የታየው የፋኖ ተጋድሎ ውጊያው ከክልሉ የመውጣት እድል እንዳለው በግልጽ ያመላል። አቤት ካድሬ አሁን ጭንፋች እያጠራቸው ነው። በረዶን ያዝ ደረት ላይ ምርጫ የለም። በሌላ ግንባር የግንባር መረጃ ደግሞ በወሎ ቤት አማራ በርካታ ቀጠናዎች የፋኖ ኃይሎች ካገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ ውለዋል። በተለይ ከወልዲያ እስከ መርሳ ባለው ቀጠና የአገዛዙን ጦር ስበው በማስገባት ከባድ ሰብአዊ ኪሳራ ማድረስ መቻላቸውን ነው የሚገልጹ። ከትላንት ጥቅምት 21 ዓ.ም ንጋት ጀምሮ ከወልዲያ መርሳ በምዕራብ አቅጣጫ ወደ ጉባ ላፍቶና ሀብሩ ወረዳ በመካናይዝድ በድሮን ታጅቦ ማጥቃት የፈጸመው የአብይ አህመድ ጦር ወደ ፋኖ ኃይሎች የመግዲያ ወረዳ ተስቦ በመግባት ኛ ኪሳራ እንዲያስተናግድ ሆኖ ይሄ ከሰሞኑ ስቦ ማስገባት የሚሉት አይነት ስትራቴጂ በጣም የጨመረ መጥቷል። ምን እያሳዩቸው እንደሆነ የብርሃኑ ጁላ ሰራዊት ወደ ጠሯቸው ቀጠና ሩጠው ይገባሉ። እዛ ደርምሰዋቸው ሲወጡ መጀመሪያ የሚሰማው ሪፖርት ነው። ለመከላከያ የሚቀርበው ሪፖርት እኮ እዚህ ቦታ ጥቃት ተፈጸመ፣ እንዴት እዚህ ጋር ያለ ፋኖ እንዴት ያጠቃቸዋል? እነሱ የሰፈሩት እዚህ ነው፣ እናንተ እዚህ ነች። ስበው አስገቡ። ብርሃኑ ጁላ አሁን ተዘጋጁ፣ ቀይ ባህር ዳይቭ ትገባላችሁ። ዳይቭ እየዘለሉ አሁን ቀይ ባህር እንገባለን ብለዋል። በሙሉ ኩሬ ለኩሬ ዋና እየተለማመዱ ነው። ዳይቭ ትገባላችሁ ትርግቡ ነው የሚሉ ያለ ዋና ዳይቭ ትገባላችሁ። ልክ ጠጋ ብላችሁ ዳይቭ ነው ያለ እዛ በኋላ አልተግብራል። በተመሳሳይ ግንባር መረጃ ልቀጥል። በደቡብ ወሎ ዞን ወረባቦ ወረዳ ከቢስቲማ ወደ ቦከክሳና ሀደሬ ሲንቀሳቀስ በነበረው የብልጽግና ሰራዊት ላይ በተያያዘ በሞርታር የታገዘ ድንገተኛ ጥቃት የከፈቱት የፋኖ ኃይሎች ወታደራዊ ተሽከርካሪዎችን ጨምሮ ሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን፣ በዚህም ነፃ ቀጠናዎችን ከማጠናከር ባለፈ የብልጽግናን ሰራዊት እንቅስቃሴ መገደብ መቻላቸውን መረጃዎች ያመለክታሉ። በከፍተኛ የሰው ኃይል በቡድን መሳሪያና በሜካናይዝድ የተደራጀው ያገዛዙ ጦር ከአፋባሃ ምኒልክ እዝ የፋኖ ኃይሎች ጋር ሲካሄድ የዋለውን የአውደ ውጊያ በየቀኑ የምትመጣው ተሸንፈናል አለ ማለት አብይ በቀደመ ሰው ፓርላማ ላይ ሸለቆ እንዲሸለቆ አሁን በመድኃኒዓለም ሸለቆ ውስጥ ያለ አሁን የጠራቸውን ቀጠናዎች ብቻ ይህ ድሉን ተውና ያለ ድል እንኳን በዚህ ሁሉ ግንባር ላይ ውጊያ እየተደረገ የሆነ ሸለቆ ውስጥ ሸዋን ብለው ጎንደር እንግዲህ ሰሞኑን የጎንደር ዘገባ፣ ጎጃም ያለው ዘገባ፣ ቤት አማራ ወሎ ላይ ያለው ዘገባ ከቆቦ ጫፍ እስከ ምዕራብ ጫፍ አማራ ሳይንት ድረስ ያለ ውጊያና አገዛዙ ትንፋሽ አጥቶ የሚጨነቅበትን ሁኔታ ስታይ 10%ቶች 20% ምናምን እያለ የሚቀባጥረው ምን ያህል ደካማ እንደሆነ የምንረዳበት ነው። የፋኖ በአዲስ አበባ የቅርብ ርቀት ላይ እንቅስቃሴ ማድረግ የሸዋ በከፍተኛ ሁኔታ እየተጠናከረ መምጣት በመሀል አንድነታቸውን እያጠናከሩ በሄዱ ቁጥር እየተመዘገቡ ያሉ ነገሮች በጣም የሚገርም ድል ይዘው እየመጡ ነው። የጦር ቃል ኪዳን አካል አጋር ይሆኑኛል ያላቸውን ሀገራት በማሰባሰብ ላይ ነው የሚገኘው የኤርትራ መንግስት ወይም አገዛዝ። የአስመራ መንግስት የውጭ ወረራ ስጋት አለብኝ በሚል ሉዓላዊነቴን አስጠብቃለሁ ያለውን ያስጠብቅበታል ያለውን የጦር መሳሪያ ግዢ ላይ እንደቆየ በተለያዩ መረጃዎች ወይም የመረጃ መረቦች ለማግኘት ተችሏል። መንግስቱ ራስን መከላከል ላለው ዝግጅት አቅሙን ለማሳደግ በትኩረት እየሰራ ነው። በዚህ ጊዜ ተጨማሪ ድሮን እና የድሮን ማምከኛ መሳሪያ ግዢ
እየፈጸመም እንደሆነ መረጃዎች ያመለክታሉ። አብዛኛው የጦር መሳሪያ በምጽዋ ወደብ በኩል እና በዚሁ ከተማ ባለ ፖርት በኩል እየገባ እንደሆነ መረጃዎች ያመለክታሉ። ሰሞኑ ከታዩ ጠቃሚ የሳተላይት ምስል መረጃዎች በተጨማሪ ሌሎች የመረጃ ምንጮች ይሄንኑ የሚያረጋግጡ ናቸው። በአዲሱ ግዢ ተጨማሪ የሰው አልባ አውሮፕላን መከላከያ ወይንም ጸረ ድሮን መሳሪያ ላይ በልዩ ትኩረት እንደተሰራበት የጠቆሙት ምንጮቻችን ኤርትራ በአመዛኙ ኢራን ሰራሽ ድሮን መታጠቋን ገልጸዋል። የአስመራው መንግስት በተለያዩ የሀገሪቷ ክፍል ግዛቶች 6 ወራት በፊት ተገጥመው የነበሩ በጠላት ድሮኖችና ኦፕሬተሮች መካከል ያለውን ግንኙነት የማደናቀፍ አቅም ያላቸው የድሮን ማምከኛ ጃመር ተጨማሪ መሳሪያዎች ወደ ሀገር እንዳስገባ የመረጃ ምንጮቻችን አክለው ጠቁመዋል። የአስመራ መንግስት ከአዳዲስ ወታደራዊ ቴክኖሎጂዎች ጋር ለመታወቅ በሚያደርገው ጥረት ሳውዲ አረቢያ፣ ግብፅ፣ ኢራን፣ ሰሜን ኮሪያ ልዩ አጋሩ እንዳደረገ የሚጠቁሙ ምንጮች አሉ። ከድሮንና የጸረ ድሮን መሳሪያ ግዢ በተጨማሪ ሌሎች የአየር ኃይል፣ የባህር ኃይል ሜካናይዝድ ግዢ እንደሚጨምር የመረጃ ምንጮቻችን አያይዘው ጠቁመዋል። የአስመራ መንግስት ይቃጣብኛል ባለው ወረራ ላይ የድሮን ጥቃት ኢላማ እሆናለሁ በሚል ስጋት የድሮን ማምከኛ ቀደም ብሎ የገዛ ቢሆንም በአሁኑ ግዢው በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላምበሳ፣ ባድመ፣ ራማ፣ አቆርዳት፣ ሰናፈ፣ ሮብ ቀጠናዎች ባካለለ ሁኔታ ስጋቶችን ለመከላከል ዝግጅቱን አጠናክሮ የቀጠለ መሆኑን የመረጃ ምንጮቻችን ዘኢኮኖሚስት ከ2 ሳምንት በፊት ይዞት በወጣው ትንታኔ አስመራ እንደ ጋዛ በአብይ ድሮኖች ልትወድም ትችላለች ሲል ማሟራቱ ይታወቃል። ይሄ አስመራ ራሷን በከፍተኛ ሁኔታ የመጠበቅ ኃላፊነት እንዳለባት ተገንዝባ እንድትነቃቃ ምክንያት ሆኗል ማለት ይቻላል። እንዲህ ያሉ የስጋት ትንተናዎች እንቅልፍ የነሱት የአስመራው መንግስት የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የድሮንና የጸረ ድሮን መሳሪያ ግዢ ላይ አተኩሯል። ምንጮች እንደጠቆሙት እነዚህ መሳሪያዎች የድሮን ግንኙነቶችን ለመጥለፍና ለማጥፋት ሰፊ ሽፋን በመስጠት በተመረጡ ቁልፍ ቦታዎች ላይ ስልታዊ በሆነ መንገድ በተጨማሪም የኤርትራ መንግስት የስለላ ተልእኮችን ለመከላከልና የሀገሪቱን ሉዓላዊነት ለማስጠበቅ ያለሙ ወታደራዊ ዝግጅቶችን በማድረግ ላይ እንደሚገኝ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ በግብፅ የሚገኙት ፕሬዚደንት ኢሳያስ አፈወርቂ በቀይ ባህር ደህንነት ዙሪያ ወታደራዊ ትብብር ላይ ያተኮረ የቃል ኪዳን ጦር ለማቋቋም ምክክር ላይ መሆናቸው ተሰሙ። እያደመጣችሁን አድማጮች፣ ይህ በእንዲህ እንዳለ በግብፅ የሚገኙት ፕሬዚደንት ኢሳያስ አፈወርቂ በቀይ ባህር ደህንነት ዙሪያ ላይ ወታደራዊ ትብብር ላይ ያተኮረ የቃል ኪዳን ጦር ለማቋቋም ምክክር ላይ መሆናቸው። ስለዚህ የቀይ ባህር ቀጠና የቃል ኪዳን ጦር በሚል የጋራ ጥምርቶ ልክ ኔቶ እንዳደራጀው አይነት ማለት። ስለዚህ የቀይ ባህር ቀጠና ብለው የተወሰኑ ሀገራት ይደራጃሉ። ሰው የቀይ ባህር ቀጠና ደህንነት ለማስጠበቅ ተብሎ ኤርትራ ስትነካ በጋራ ሌላው ሀገር ሲነካ በጋራ የመዝመት ነው። አብይ አህመድ ኢትዮጵያን ከሁሉም እንደምታዩት እንኳን ከሁሉም ከራሷ ከህዝቧ የነጠላት በመሆኑ ምንድነው ከማን ጋር ነው የምትተባበረው? የምታዩት ነው። እንዴት ያለ መከራ ውስጥ የኢትዮጵያን ህዝብ እየከተቱት እንደሆነ ተመልከቱ። ኢሳያስ ባህሩን የሚጠብቅ የጋራ ሰራዊት እናደራጅ የሚል ጥሪ ያቀረቡት ለቀይ ባህር ተዋሳኝ ሀገራት ቢሆንም በይበልጥ ዋና ትኩረታቸው ግብፅ፣ ሳውዲ አረቢያና ሱዳን ናቸው። ሳውዲ አረቢያ አብይ አህመድንና ኢሳያስን ለማሸማገል የጀመረችው ጥረት ፍሬ ያፈራል ተብሎ አይጠበቅም። ይህን የሚሉት የጉዳዩ ተከታታዮች ሳውዲ ከታጁራ ወደብ ልማት በተጨማሪ በአሰብ በኩል ያሰበችውን ወታደራዊና ኢኮኖሚያዊ ፕሮጀክቶች በአስረጅነት ያቀርባል። ከተባበሩት አረብ ኤሚሬቶች ጋር ከፍተኛ የሆነ የወደብ አስተዳደርና ቀጠናዊ ፉክክር ውስጥ የገቡት የሳውዲ ንጉሳዊ ቤተሰቦች ኢሳያስ ላቀረቡት የጋራ ደህንነት መጠበቂያ የጦር ቃል ኪዳን ወይንም ኮሌክቲቭ ሴኪሪቲ አፋጣኝ ምላሽ ይሰጣሉ ተብሎ ባይጠበቅም ለአስመራው መንግስት ተጨማሪ ጉልበት መሆናቸው ግን ተጠባቂ። ይሄ ማለት ምን ማለት ነው? የቀይ ባህር ቀጠናን ለመጠበቅ የጋራ ወታደራዊ ትብብር ማዕቀፍ ውስጥ ሳውዲ አረቢያ በቀጥታ ገብታ የዛ ከግብፅ ጋር ከሌሎችም ጋር ወታደራዊ ማዕቀፍ ውስጥ ትገባለች ተብሎ የሚጠበቅ ባይሆን እንኳ አስመራ መንግስት ባለመው መንገድ የቀይ ባህር ቀጠና ላይ የበላይነት ይዞ ኤሚሬት በቀጠናው የበላይነት ለመያዝ የምታደርገውን ጥረት በመግታት ሳውዲ አረቢያ በአሰብ አካባቢ ያላትን ጥያቄ ለመመለስ የሚያደርገውን ጥረት ለማገዝ የምትችለውን ሁሉ እንደምታደርግ ግን ግልጽ ነው። ስለዚህ ቀጠናው ላይ የኃይል አሰላለፉ በውል እየለየ ማን ከማን ጋር አሰላለፍ ውስጥ ገባ የሚለውን በግልጽ እያሳየ የመጣ ነው። በነገራችን ላይ ሱዳን ጋር ሰሞኑን ደጋግመን ስናነሳው የነበረው ከዚሁ ጋር አያይዤ
እዚሁ የኃይል አሰላለፉ ላይ ቋጭተን ለመውጣት የውጭ ኃይሎች ለተፋላሚ ወገኖች በሚያደርጉት ጥረት ሱዳን ላይ የከፋ ጦርነት ነው እንደምታየው እየተካሄደ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት በብዙ የውጭ ኃይሎች ተሳትፎ የተወሳሰበ ስለሆነ በአካባቢው የውጭ ኃይሎች ጣልቃ ገብነት የተነሳ ወደ ጦርነት ማለት ይሄ የፕሮክሲ ዋር ሙሉ በሙሉ ወደ ፕሮክሲ ዋር ተለውጦ ነው አሁን ሱዳንን ሁለት ቦታ ሊከፍላት የተዘጋጀ ኃይል ተሰልፎ ያለ። እንዳውም አንዳንድ ተንታኞች አሁን ሁለት ቦታ ብቻ ሆኖ አይቆምም ሱዳን ምናልባትም ወደ 3 ትከፈላለች። አለበለዚያም የለየለት አናርኪዝም ይመጣና የሊቢያ ጣፈንታ እንኳን አይገጥማትም። ምናልባት እንደ ሶማሌ የተበተነ ሀገርም ልትሆን ትችላለች የሚል ስጋቶች እየተተነተኑ ነው። ይሄንን ለማትረፍ እያንዳንዱ ሀገራት የራሳቸውን ኢንተረስ ለማስጠበቅ በሚያደርጉት የፕሮክሲ ጦርነት ውስጥ የሱዳን ሁለቱ ኃይሎች ቢያንስ ሱዳን ከዚህ በኋላ 3-4 ቦታ እንዳትበተን ሊያደርግ የሚችል ስትራቴጂ ካልተከተሉ ነገሩን ያከፈዋል። ጦርነቱ በሁለቱ ዋና ተፋላሚዎች መካከል ቢሆንም ሱዳን ላይ የሱዳን ጦር ኃይሎች ኤስኤፍ የሚባለው በጀነራል አብዱል ፈታህ አልቡርሃን የሚመራውና ራፒድ ስፖርት ፎርስ በጀነራል መሐመድ ሐመድ ዳጋሎ ወይም ሀቢቲ የሚመራው አካባቢውና ዓለም አቀፍ ድጋፍ የሁለቱም ወገኖች የውጊያ አቅም ላይ ትልቅ ተጽዕኖ እያሳደረ ነው። ያው ዳጋሎን በስፋት ታስታጥቃለች። ማስታጠቅ ብቻ አይደለም፣ ኮሎምቢያ ቅጥረኛ ተዋጊ ወታደሮች በአውሮፕላን አጓጉዛ አምጥታ ታዋጋለች። ለምን? ሐሚቲ የተቆጣጠረው ቦታ በጣም እጅግ ከፍተኛ የወርቅ ምርት አለው። ሳውዲ ያንን ወርቅ ማጋዝ ታኔ የሚገርም እኮ ነው። ለምሳሌ የግብፅ ሎጂስቲክ የፖለቲካ ድጋፍ ግብፅ የሁለቱን ሀገሮች ድንበር ደህንነትና የናይል ወንዝ ፍላጎቶችን በመጥቀስ ኤስኤፍን በብርቱ ትደግፋለች። አልቡርሃን መጀመሪያ ላይ በሱዳን የጦር ሰፈር ውስጥ የራሷ ወታደሮች ነበሯት። ግብፅ በደቡብ ድንበሯ ላይ የተረጋጋ ወታደራዊ መንግስት እንዲኖር ትፈልጋለች። ከኢትዮጵያ ጋር ባለው የህዳሴ ግድብ ውጥረት ምክንያት የሱዳን ጦርን እንደ አጋር አድርጋ መያዝ ክሊር ነው አሰላለፍ ላይ። ስለዚህ የሱዳን ጦር የጦር መሳሪያና የስልጠና ድጋፍ በማድረግ ሱዳንን ጉልበታ ማድረግ ከራሷ ብሔራዊ ጥቅምና ደህንነት አንጻር ነው የምትመዝነው። ግብፅ ጦሯን በሱዳን ድንበር የማሰማራት እድል እጅግ ከፍተኛ ስጋት ተደርጎ የሚታየው በቀጠናው ግብፅ ጦሯን የምታሰማራ ከሆነ ዓላማዋ የሱዳን ጦርን መደገፍ፣ የድንበር ደህንነቷን ማረጋገጥና አርኤስኤፍን ኃይሉን መገደብ ነው የሐሚት። ሆኖም ይሄ እርምጃ ጦርነቱን ወደ ክልላዊ ግጭት ከፍ ሊያደርገው ስለሚችል እስካሁን ድረስ በይፋ በመሰማራት ነገሩን ትንሽ ቆጥብ ያለች ትመስላለች። ሱዳንን አልፈ ኤርትራ ተሻገር። ኤርትራ ለሱዳን ጦር የጦር መሳሪያና ሎጂስቲክ አቅርቦት መተላለፊያ መንገድ ሆናለች ተብላ ነው። በክልል ውስጥ ባላት የፖለቲካ ፍላጎት ምክንያት የሱዳንን መንግስት አልቡርሃንን ትደግፋለች። ይህ በበርካታ ጊዜ በትንታኔም ተነስቷል። አርኤስኤፍ ከሰሞኑ ሐሚቲን ግብፅና ኤርትራ ለሱዳን ጦር የሎጂስቲክና የጦር መሳሪያ አቅርቦት ማስተላለፊያ መንገዶች መሆናቸውን በመግለጽ የእነዚያን መስመሮች የአየር ክልሎች እመታለሁ የሚል ማስፈራሪያ አውጥቶ ነበረ ዳጋሎ ቅርብ ጊዜ። ከቅርብ ጊዜ ወዲህ ኢራን ደግሞ አሁንም እንደሚያነሳ ነው ኤርትራ ጋር እንተባበራለን። ኢራን ደግሞ ለአልቡርሃን ሰራዊት የድሮንን ጨምሮ ወታደራዊ ድጋፍ እየሰጠች እንደሆነ ደግሞ አንዳንድ የመረጃ ምንጮች እየጠቀሙ ነው። ይሄ ማለት ኤስኤፍ የተወሰኑ ቦታዎችን መልሶ ለመቆጣጠር እንዲችል አስችሎታል። እንዲሁም ሩሲያን ደግሞ ውሰድና በሱዳን ጦር ውስጥ የሁለቱን ወገኖች ወርቅ የመጠቀም ፍላጎት ቢኖራትም በቅርብ ጊዜ አልቡርሃን ጋር ኤስኤፍ የሚባለው ጎን በመቆም ለአልቡርሃን ድሮን መላክ በቀይ ባህር አካባቢ የራሷን ስትራቴጂካዊ አቅም ለማስፋፋት እንደምትፈልግ ሁኔታዎች ያሳያሉ። እንዴት እንደሚወሳሰብ የኢራን ድሮኖች በተለይ በካርቱምና ኦምዱርማን አካባቢ ኤስኤፍን በመከላከል በአጸፋ ጥቃት የተወሰነ ውጤት እንዲያመጣ ረድተዋል። ይሄ የኢራን እርዳታ የአልቡርሃንን የመሸነፍ አደጋ ለመቀነስና አልቡርሃን የፖለቲካ አቋሙን እንዲያጠናክር እድል የሰጠ ነበረ። ዩናይትድ አረብ ኤሚሬት አርኤስኤፍ የሚባለውን የሐሚቲን ወይም ዳጋሎን ዋና ደጋፊ ነች። የአቅርቦት መንገዷም የምትጠቀመው የአቅርቦት መንገድም በቻድ በኩል የኮሎምቢያ ወታደሮችን ጭምር ታመጣለች። በኢትዮጵያ በኩል ከአብይ አህመድ ጋር በፈጠረችው ግንኙነት የጦር መሳሪያ እያሸጋገረች ታስታጥቃለች። አልቡርሃን በአገሯ ውስጥ በሱዳን ውስጥ ኢትዮጵያ ወይም የአብይ አገዛዝ የመሳሪያ ማስተላለፊያ አድርጎ ሱዳንን እያፈረሰ ነው የሚል ክስ የሚያመጣው ከዚህ በመነሳት ምስራቅ ሊቢያ የጦር መሪ የሆነው አሁን ደግሞ ሊቢያ ጋር እንሂድ የካሊፋ ሀፍታር ሌሎች አርኤስኤፍም በመሳሪያና በድንበር አቅራቢያ በሚደረጉ እንቅስቃሴዎች እነሱ ደግሞ የራሳቸውን ድጋፍ እያደረጉ ነው። ዱባይ ለሱዳን የወርቅ ማዘዋወር ዋና መዳረሻ ናት። ይህን ዱባይ ለወርቅ ዝውውር ዋና መዳረሻ ናት የሚለው እኔና አብይ አህመድ ዳጋሎና ከመሬት ጋር ያለው ግንኙነት
ከወርቅ ድለላ ጋር የተገናኘ ነው በሚል የዛሬ 3 ሳምንት 4 ሳምንት ገደማ በትንታኔ ያቀረብነውን መረጃ በሙሉ የሚያጠናክር ነው። በኢትዮጵያ ኢኮኖሚ እንዴት ወደቀ፣ እንዴት ከፍተኛ የገንዘብ ክምችት የወርቅ ክምችት ወደ ኤመሬት ሄደ የሚለውን ይኸው እዚህ ከዓለም አቀፍ ሁኔታዎች ጋር አጣጥመን ብናየው የሚያስረዳ